የተወደዳችሁ የዩቲዩብ ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? እኔ ሰላም እግዚአብሔር ይመስገን ሰላም እንዳለው እናንተም ሰላም እንደምትሆኑ ተስፋ አለኝ። እንኳን ወደ ዩቲዩብ ቻናሉ በሰላም መጣችሁ ተወዳጆች። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው። አመሰግናለሁ። እናም የተወደዳችሁ ዛሬ ይዤላችሁ የመጣሁት ነገር ማለት ነው የሳሙና መታጠቢያ ሳሙና የገላ ሳሙና በቤት ውስጥ እንዴት ማዘጋጀት እንችላለን፣ ኬሚካሎቹ ምን ምን ያስፈልጉናልና እንዴት እናዘጋጃለን የሚለው አብረን እናያለን። አብራችሁን ቆዩ። በድጋሚ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንገባለን ማለት ነው። እሺ በመጀመሪያ የኬሚካሎቹ ግብአቶች እናያለን ማለት ነው። የገላ ሳሙና ከልብስ ሳሙና የሚለየው ለቆዳ ተስማሚ የሚሆኑ ዘይትና ቅባት ስለሚያስፈልጉት ነው፣ ስለሚበዙበትም ነው። እና በመጀመሪያ አንደኛው ካስቲክ ሶዳ ነው። ካስቲክ ሶዳው ሳሙናው እንዲጠነክር ያደርጋል ማለት ነው። ሁለተኛ ደግሞ ካስቲክ ሶዳውን ለማማማት የሚጠቅመን የተጣራ ውሃ፣ ጥሩ ውሃ ማለት ነው። ከዛ በመቀጠል ዘይትና ቅባቶች ያስፈልጋል ማለት ነው። አንደኛ የኮኮናት ዘይት ጥሩ አረፋ እንዲኖረው ያደርጋል ማለት ነው። የፓልም ዘይት ሳሙናው እንዲጠነክር ያደርጋል እንደ ካስቲክ ሶዳው ማለት ነው። ከዛ የወይራ ዘይት ቆዳን ስለሚያስለሰልስ ማለት ነው፣ ስለሚያለሰልስ ምንም ጉዳትም ስለሌለበት በቆዳ ላይ ማለት ነው። እሱ ከሌለ የአትክልት የሆኑ ዘይቶች መጠቀም ይቻላል ማለት ነው። ከዛ ቀጥሎ የሚያስፈልገን ሽታ ነው። ሽታ ደግሞ ጥሩ መዓዛ እንዲኖረው ያደርጋል ማለት ነው። መግዣ ቤቱ ግን ሽቶ ያ ዝም ብለን ለገላ የተዘጋጁ ሳይሆን የሳሙናው ኬሚካል የሌለው የሳሙና ሽቶ አይተን መግዛት አለብን ማለት ነው። ከዛ በመቀጠል ቀለም ነው። ቀለሙ ደግሞ የሳሙናው ቀለሞች ከዛ ከኬሚካሎች ጋራ መግዛት ይቻላል ማለት ነው። የፈለግነው ቀለም መርጠን መግዛት እንችላለን ማለት ነው። ከዛ በመቀጠል ቀመር የመጠን ቀመር ማለት ነው። ለአንድ ኪሎ ሳሙና ግምት ጥሩ ውጤት ለማግኘት ይህን እናያለን ማለት ነው። የዘይት ድብልቁ ለምሳሌ 700 ግራም የሚያስፈልግ ከሆነ 200 የኮኮናት ዘይት፣ 300 ደግሞ የፓልም ዘይት፣ 200 የወይራ ዘይት ማድረግ ይቻላል። ከዛ በመቀጠል ውሃ 230 እስከ 250 ግራም መጠቀም ይቻላል። ካስቲክ ሶዳ ደግሞ 100 ግራም መጠቀም ይቻላል። እንደ ዘይቱ አይነት ሊለያይ ይችላል፣ ግን በግምት 100 በቂ ነው ለ1 ኪሎ ማለት ነው። ከዛ ሽታ ደግሞ 15 እስከ 20 ሚሊ ሊትር ይሆናል ማለት ነው። ከዛ እነዚህ ሁሉ በምናደርግበት ጊዜ ግን ለራሳችን መጠንቀቅ ያለብን ነገሮች ደግሞ ካስቲክ ሶዳ አደገኛ ኬሚካል ስለሆነ የሚከተሉት አሁን የምላቸው ነገሮች መጠንቀቅ ይጠበቅብናል ማለት ነው። አንደኛ የእጅ ጓንት፣ ሁለተኛ የዓይን መነጽር፣ ሶስተኛ የአፍንጫ መሸፈኛ የግድ ያስፈልገናል ማለት ነው። ቅደም ተከተሉ ካስቲክ ሶዳውን ወደ ውሃ መጨመር፣ በፍጹም ግን ማድረግ የሌለብን ውሃውን ወደ ካስቲክ ሶዳውን መጨመር የለብንም ማለት ነው። ሊፈነዳ ወይም ልረጭ ስለሚችል መጀመሪያ ካስቲክን ወደ ውሃ እንጂ ውሃውን ወደ ካስቲክ መጨመር የለብንም ማለት ነው። ከዛ ደግሞ ኬሚካሎቹ ሲደባለቁ የሆነ ሽታ ስለሚያወጣ ክፍት በሆነ ወይም መስኮት ምናምን ባለበት ቦታ ላይ ብናዘጋጅ ጥሩ ነው ማለት ነው። ከዛ ለእነዚህ ሁሉ ለመደባለቅ የሚጠቅሙን ነገሮች ደግሞ እቃ ማለት ነው።
አንደኛ የአሉሚኒየም እቃዎች መጠቀም የለብንም። ከዛ የምንጠቀመው ደግሞ የፕላስቲክ ወይም ብረት የሆኑ እቃ ብንጠቀም ጥሩና ተመራጭ ነው ማለት ነው። እነዚህ ሁሉ ስናደርግ ደግሞ እንዳልነው በኪሎ 1 ኪሎ ሳሙና ካልን ኪሎ መመዘኛ ያስፈልገናል ማለት ነው። የገዛነው ሁሉ ነገር ሚሊ ሊትር ይሁን ኪሎ ይሁን መመዘኛ ያስፈልገዋል። ከዛ አሁን እንዳልኩት መገላበጫ ወይም ማማሰያ ሳህን፣ ብረት፣ ፕላስቲክ ያስፈልገናል ማለት ነው። ከዛ ትንሽ ስለሆነ የምናዘጋጀው ትላልቅ ፋብሪካዎች በኤሌክትሪክ ቢጠቀሙ፣ እኛ ግን በእጅ ተጠቅመን መበጥበጥ ይቻላል ማለት ነው። ቀስ እያልን ጊዜ ቢወስድም የማይቻል የለም። ለመሞከር ያህል የቤት ውስጥ ስለሆነ እንደዛ አድርገን መጠቀም እንችላለን ማለት ነው። ከዛ ቢቻል ሙቀቱ እና ኬሚካሎቹ ተመሳሳይ የዘይትና የኬሚካሉ ሙቀት ተመሳሳይ ለመሆን የሙቀት መለኪያ ቢኖረን ተመራጭ ነው ማለት ነው። ከዛ የሚያስፈልገን በመጨረሻ ሳሙናውን እንዲህ አድርገን ተበጥብጦ ከጨረሰ በኋላ ማለት ነው የሚፈሰው ፕላስቲክ ፓስትልቅ ማለት ነው፣ ባልዲ ትልቅ እንደዛ ቢኖረን ጥሩ ነው። ከዛ ደግሞ ሳሙናው ከደረቀ በኋላ በልክ መቁረጫ እንዲኖረን ያስፈልጋል ማለት ነው። ዝሮ አገዳሲ ባይሆንም እንዲኖረን ግን ቢኖረን ግን ጥሩ ነው ማለት ነው። አሁን እንዲህ አድርገን አዘጋጅተን ከጨረስን በኋላ ማለት ነው ወዲያውን መጠቀም የለብንም። ቢያንስ ፀሐይ በሌለበት ጥላ ባለበት ቦታ ላይ 4 እስከ 6 ሳምንታት ቢደርቅ ጥሩ ውጤት ያመጣል ማለት ነው። እና በዚህ ጨርሰናል ማለት ነው። ውጤቱ ጥሩ እንደሆነ እመኛለሁ ማለት ነው። አልጠራጠርም ታደርጉታላችሁ ማለት ነው። እና እኔ እዚህ ጋር የተናገርኩት ብቻ ሳይሆን እዛ ስትገዙ እዛ ላይ ያሉ ሰዎችን ማናገር ትችላላችሁ ማለት ነው። ኬሚካሉ የሚሸጡና ዘይቶች፣ ቅባቶች የሚሰጡ ሁላችሁ ማናገር ትችላላችሁ ማለት ነው። አብራችን ስለቆያችሁ አመሰግናለሁ። ይህ ጅማሬ ነው፣ አብረን እንቀጥላለን። እግዚአብሔር ከሁላችን ጋር ይሁን። በድጋሚ አመሰግናለሁ። ቻው።